ጥራስልኝ አቶ ገብሩ አስራት አንጋፋ የፖለቲካ ሰው ጥሪያችንን ተቀብለው የፕሮግራማችን እንግዳ ሆነው ስለመጡ በአክሱማውያን ሚዲያ ኔትወርክ ስም አመሰግናለሁ። እኔ በጣም አመሰግናለሁ የእናንተ እንግዳ ሆነ በመገኘት እዚህ ስቱዲዮ። ህወሓት እንደ ስሙ ሳይሆን ከጥንት ከጠዋቱ ጀምሮም ለትግራይ ህዝብ የቆመ ድርጅት ብሔራዊ ድርጅት ሳይሆን ለሌላ ለውጭ ኃይል በተለይ በግልጽ ደግሞ ለኤርትራ ከኢትዮጵያ እንድትገነጠል ለቆመው ለሻዕቢያ ኃይል የቆመ ድርጅት ነው። ለምሳሌ ይላሉ ህወሓት በስልጣን ላይ ያለ 27 ዓመት ሙሉ በስልጣን ላይ ኖረ። ነገር ግን በመጣው አዲስ አበባ አካባቢ በመጣው ለውጥ የህወሓት መሪዎች የነበሩት ሩጠው ወደ መቀለ ሲመለሱ እነ ነፍሳቸው ይማርና የቀድሞ የውጭ ጉዳይ ሚኒስትር የነበሩ ስዩም መስፍን ከስጋት የተነሳ የትግራይ ህዝብ ምን ብለውታል? 27 ዓመት ሙሉ ረስተናችሁ ኖርን፣ በጣም ይቅርታ ብለው እንደጠየቁ ትዝ ይለኛል። እውነት የትግራይ ይሄ ህወሓት የሚባል ቡድን ለትግራይ ህዝብ ጥቅም የቆመ ቢሆን ኑሮ 27 ዓመት ሙሉ አትረሳውም። በምንም ተአምር አንድ ልጅ እናቱን 27 ዓመት ሙሉ አይሰራም ብሔራዊ ድርጅት ቢሆን ኖሮ። ግን እንዳሉት የክራይም ሲንዲኬት ቡድን የዘራፊ ቡድን ስለሆነ ብቻ በህዝብ ዝም እየነገደ ወደዛ ሊመለሱ ይችለዋል። እስካሁን ድረስ ደግሞ ስልጣኑን የነሱ ስልጣን ተረካቢዎች ስልጣንን የሙጥኝ ብለው ይዘው ያን ህዝብ አሳር መከራውን እያሳዩት ይገኛሉ። የሚያሳዝነው ደግሞ አሁን አዲስ ልጠይቆት የምፈልገው ከማዕከላዊ ከፌደራል መንግስት ተስፋ ስላጡ ህወሓት የሚባለው ጉጅሌ ከሶስተኛ ወገን ኃይል ማለታቸው እንግዲህ የሻዕቢያው ማለታቸው ነው ተባብረን ጸረ ያው በማዕከላዊ በፌደራል መንግስት ላይ እነሳለን የሚል ሌላ የጦርነት እንበልታ እየነፉ ይገኛሉ። ይህስ ከምን ከባህሪያቱ ከጥዋት ጀምሮ ባህሪያት የተነሳ ነው? አዲስ ያሁሉ ጄኖሳይድ ከተካሄደ በኋላ እንደዚህ ከሻዕቢያ ጋር ተባብሬ ያለውን መንግስት እዋጋዋለሁ ማለት ለትግራይ ህዝብ አስበው ነው? ከምን የተነሳ ነው ይላሉ? ይሄ እብደት እንግዲህ ከመንደርደሪያው ልጀምር። ህወሓት ሲጀምር ነፃ አውጪ ብለው ነው የጀመረው። መጀመሪያ የተጠናከረ ኢንተረስት ላይኖረው ይችላል። መጀመሪያ ላይ የህዝብ ድርጅት ነኝ ብሎ ከህዝቡ ጋርም ተቀምጧል። 17 ዓመትም ከህዝቡ ጋር በመሆን ለህዝቡ ተስፋ እየሰጠ የተለያዩ ተስፋዎች እየሰጠ ማለት ትግራይን የምድር ገነት እናደርጋታለን እስከ ማለት የሄደ ተስፋም እየሰጠ ቆይቷል። ነፃ አውጪ ነበር፣ ታጋይ ነበር። ከዛ በኋላ ግን የሆነው ነገር በሁለት ነገሮች ህወሓት ታላቅ ጥፋት ያጠፋ ድርጅት ነው። አንዱ በጥቅም ላይ በኢንተረስት ላይ በአገራዊ ጥቅም ላይ የተደራደረ የአገራዊ ጥቅምን አሳልፎ የሰጠ እስካሁን በመስጠት ላይ የሚገኝ ድርጅት መሆን ነው አንዱ። በተለይ ቅድም ካነሳው ከኤርትራ ጋር ባለው ግንኙነት ማለት ነው። ሁለተኛው ቃል የገባው የትግራይ ህዝብ ማለት ቢያንስ ለውጥ የሚያመጣው ህዝብ ራስ ነው። ግን ህዝቡ ማለት ዲሞክራሲያዊ መብቶቹ ተጠብቀው ሰብአዊ መብቶቹ ተጠብቀው የራሱ የመወሰን ስልጣንም ተጠብቆ ማለት ኢምፓወርመንቱም ተጠብቆ እንዲሄድ ማድረግም ተገቢ ነበር። ከዛ ለውጥ የሚያመጣው ራሱ ህዝብ ነበር። ግን ይሄ ሁሉ አላደረገም። ዝም ብሎ ለይስሙላ ስለ ዲሞክራሲ ቢለፍፍም ስለ መልካም አስተዳደር ቢለፍፍም ስለ መብቶች ቢለፍፍም እነዚህን ረግጦ የያዘ ድርጅት ነው ህወሓት። ረግጦ በተለይ በአገላለጽ አንዳንዶቹ አምባገነን ይሉታል፣ አንዳንዶቹ ከዛ ማለፍ ብሎ ጠቅላይ አገዛዝ ነው የመሰረተው ትግራይ ውስጥ። ጠቅላይ አገዛዝ ምንም መላወስቻ የማይገኝበት ምንም
ሰው መብቱን የሚገልጽበት ፍላጎቱን የሚገልጽበት ጥቅሙን የሚገልጽበት ሁኔታ ጥርቅም አድርጎ የዘጋ ድርጅት ነው። ስለዚህ በአንድ በኩል ከአገራዊ ጥቅም ቅድም እንዳልከው አሁንም የሚያሳዝነኝ እኔ የኤርትራ ጉዳይ ብዙ ጊዜ አንተም ታነሳዋለህ እኔም የምናነሳው ጉዳይ ነው። የምንከሰሰውም አክራሪ ጸረ ኤርትራ ተብለን እንከሰሳለን። ዋናው ነገር ኢትዮጵያ የባህር በር ስታጣ የኢትዮጵያ ጥቅም እንዴት ይስተናግዳል፣ በዛም በኩል የትግራይ ጥቅም እንዴት ይስተናግዳል የሚለው ያልመለሰ ድርጅት ነው። እስካሁን ድረስ የሻዕቢያ እስረኛ ሆኖ የቆየ አሁን እንግዲህ ይሄ ዝግ የሆነው 360 ዝግ የሆነው የሚባለው 180 ክብ የቆየ ነው፣ ለአመታት የቆየ ነው። በሻዕቢያ ፍላጎትና ጥቅም ላይ የተመሰረተ እንቅስቃሴ እንጂ አሰብም ክፍት እያለ ማለት ነው፣ ማሳዋም ክፍት እያለ በእነሱ ፍላጎት የሄደ እንጂ የኛ ጥቅም እዚህ ላይ ምንድነው ተብሎ ያልተደራደረ ድርጅት ነው። ያሳዝንም በጣም የሚያሳዝን ነገር ነው ማለት ነው። ከዛም በኋላ ግን ሌላ ቢያነሳ የኛ ጥቅም ለምን አይጠቀምበትም ብሎ የሚያነሳውን ሁሉ ጦርነት ናፋቂ ጦር ሰባቂ ብለው እንዲያውም አንዳንዶቹ አመራሮች ከኤርትራም ጋር ሆነን እንዋጋቸዋለን እስከ ማለት የደረሱ ናቸው። ስለዚህ ሙሉ በሙሉ እንደዚህ የሚል ድርጅትና መንግስት የኤርትራን ጥቅም የሚያስጠብቅ እንጂ የኢትዮጵያን ወይ የትግራይን ጥቅም የሚያስጠብቅ አይደለም። ከመብት አንፃርም ቅድም ያነሳው ነው መብት ተረግጦ አሁንም እያየ ነው ያለ ነው ነገር ነው። ገበሬዎች ተሰልፈው ስለ መሬት እያነሱ ስለ ማዳበሪያ እያነሱ ምንም አድማጭ የላቸውም፣ የሚያደምጣቸው የለም። ህዝቡ ወጣቱ ስለ ልማት ስለ ሰላም እየተናገረ እነሱ ስለ ጦርነት ነው የሚያወሩት። ወሬያቸው ሌላ ነው የነሱ ወሬ እና ከመብት አንፃርም ከጥቅም አንፃርም ለትግራይ ህዝብ አልበጀም። በተለይ ደግሞ አሁን የሚገርመን ቅድም ያነሳው በጣም የሚገርመኝ ሻዕቢያ ትግራይ ውስጥ ገብቶ የፈጸመው በደል ጥፋት ምንም ይቅር የማይባል ነገር ነው። ሻዕቢያ የፈጸመው ነው እያልኩ ያለሁት ምንም ይቅር የማይባል ነገር ነው እና ከዚህ ኃይል ጋር ጽምዶ ወይ ቅንጅት በመፍጠር እንደገና የትግራይን ህዝብ ሀብት ለማስበዝበዝ የትግራይን ህዝብ ለጥቃት ለማጋለጥ እየተንቀሳቀሱ ይገኛሉ። ይሄ እንግዲህ አንዳንዶቹ ውሸት ነው ይላሉ። ውሸት ነው ምክንያቱም ምን ማስረጃ አላችሁ ይሉናል። ለጦርነት ለሴራ ማስረጃ አያስፈልገውም። ሴራው ይታያል፣ ግልጽ ሆኗል። በአደባባይ ሊዋዋሉም አይችሉም። ከህግም አንፃር ከፖለቲካም አንፃር በአደባባይ ሊዋዋሉ አይችሉም። ግን ከነሱ ጋር ተጠቅተዋል። ብዙ ምሳሌዎች አሉ። አሁን እኮ የትግራይ መሬት አሁንም የትግራይ የሚባል ከህግ እንጂ እኔ የፕሪቶሪያ የአልጀርስ ስምምነት ፈርሷል ከሚሉ ወገኖች አንዱ ነኝ። ፈርሷል አፍርሶታል ሻዕቢያ የሚል ነኝ። ግን ደግሞ እስቲ በዛ ስምምነትን ብንሄድ ተብሎ ቢታሰብ ትግራይ ውስጥ ቁጭ ብለው መሬታችን ይዘዋል። ህወሓት ይሄን ሲቃወም አልተዳመጥኩም። ሻዕቢያዎች አሁን በቅርቡ ያጠፉት ጥፋትም ይሁን ይሄ አሁን መሬታችን ተቆጣጥረው የሚሄዱበትም ይሄን ሲኮንን አላዳመጥኩም። ሲያወግዝ አልሰማሁም። የሚያወግዘው መብት ጠያቂውን ነው የሚያወግዘው የገዛ ህዝቡን ነው፣ የገዛ ዳኞችን ነው፣ የገዛ አስተዳዳሪዎችን ነው የሚያወግዘው እና እንዳልከው ከስልጣን እና ሀብት ማካበት ውጭ ሌላ ዓላማ የለውም። አሁን እኔ ከመሰረቱን ነው እያልኩ ያለሁት። ቅድምም ያነሳሁት ምንድነው መዋቅራዊ ነው ችግሩ፣ መዋቅራዊ ነው እንጂ እንዲሁ የአንድ ጊዜ ስህተት ወይ የአንድ ክስተት ችግር አይደለም። መዋቅራዊ የሆነ ችግር ነው ያለበት የሚል አስተያየት ነው ያለኝ እና በተለይ ደግሞ የሚገርም ነገር ቢኖር ሻዕቢያዎች ህወሓትን ጉዳይ አይቆጥሩትም። እንደ አሽከር ቀዳሚ ነው ስሙም ቀዳሚ ማለት አሽከር ማለት ነው ብለው ሲጠሩት ነበር እስከ ቅርብ ጊዜ። እንዴት ከዚህ ጋር ሊወዳጅ? ከዛ በላይ ደግሞ ትርክታቸው በሙሉ የተመሰረተው ትግራይን በኤርትራ ህልውና የትግራይ ህዝብ በኤርትራ ህልውና ላይ ያነጣጠረ ህዝብ ነው ብለው በትርክ ደረጃም በትምህርት ቤትም በመጽሐፍትም ያስቀመጡት ነገር ነው። ስለዚህ ከዚህ ጋር የሚወዳጅ ነገር ለጥፋት ካልሆነ በስተቀር ምንም ስልታዊ ይሁን ስትራቴጂያዊ ፋይዳ አለው ብዬ አላምንም።
በጣም አመሰግናለሁ። ያው በሰፊው እንደኛ በጣም ኢምፖርታንት የሚባሉትን ነገሮች አንስተውታል። ከጠዋት ጀምሮ ከጥንት ከጠዋቱ ዛሬ የዎርሎርድስ መፈንጫ ሆና ያለችው ትግራይ ወይም የመርሰነሪ ፖለቲካል ባህል ስር ሰዶ የሚታይባት ትግራይ ከመጀመሪያውም ጀምሮ እጅግ የኤርትራ ብሔራዊ አክራሪ ጽንፈኛ የሆኑ ግለሰቦች እንደነ መለስ ዜናዊ እንደነ ስብሃት ነጋ የመሳሰሉና እነሱ የፈጠሩት ኔትወርክ በሙሉ የትግራይ ህዝብ ልክ ወደ ባዶ ስድስት ወይ እንደ ኤርትራው ሳዋ ቀይረው ከጠዋቱ ጀምሮ አይዞባይ የሌለው የትግራይ ወጣቶችን በሺዎች እያፈሱ ኤርትራን ለማስገንጠል ሳህል በረሃ እያፈሰሱ በትግራይ ስም ማለት ነው የነገዱት እነ መለስ ዜናዊ ዛሬም ድረስ በአንዳንድ ቢሮዎች ልክ እንደ መሪ ልክ እንደ ትግራዋይ ልክ እንደ ኢትዮጵያዊ ተደርጎ ይቆጠራል። ይሄ የፈጠረው እንግዲህ የኢንፎርሜሽን ጋፕ አለ። በጣም ሂጅ ያልተነገረው የዚህ መሰሪ የዚህ መርሰነሪ ድርጅት በ17 ዓመት ትግሉ የፈጸመው ወንጀሎች በተለይ ወጣቱን የትግራይ ወጣትን እያፈሰ በኢትዮጵያ ሰራዊት ሊደመሰስ የነበረውን ሻዕቢያ እንዳይደመሰስ በሺዎች እየታፈሱ የሚሄዱት ሳህል በረሃ ይፈሱ የነበሩት የትግራይ ወጣቶች አያ የሌላቸው አባት የሌላቸው አጎት መከታ የሚሆናቸው ለምን እነኚህ ልጆች የትግራይ ወጣቶች ለምን እየታፈሱ እነሱ ታርደው ለምን የሀገር ጠላት ኢትዮጵያን ለማፈራረስ መጀመሪያ ትግራይን ማጥፋት አለብኝ የሚል የሻዕቢያ ድርጅት ለምን ይድናል የሚል ጀግና ጠፍቶ ይህ በግልጽ መውጣት የለበትም ወይ? የትግራይ ህዝብ በጠላት እየተገዛ ለ40 ዓመት ማለት ነው መሆኑን እስካሁን ድረስ ከእርሶና ከአቶ አስገደ እጅግ በጣም ጥቂት ከሆኑ ሰዎች አሁን እንኳ አንዳንድ ጀነራሎችም ድምፃቸውን እያሰሙ ናቸው። መርሲነሪዎች ነበርን። እውነትም እኛ ለትግራይ ትኩረት አይደለም የተሰጠው ለኤርትራ የሚሉ አሉ እና በግልጽ የትግራይ ህዝብ እንዲነሳ ይህን ድርጅት የጠላት ድርጅት መሆኑን የሞቱም ያልሞቱም በህግ እንደሚጠየቁ ጠቅላላ የህወሓት የሚባለው ትግራይን እንደማይወክል የኤርትራ በትግራይ ውስጥ ዳግም ሻዕቢያ እንደነበረ ዳግማዊ ሻዕቢያ መባል አለበት እንጂ ዳግማዊ ወያኔ የማይባል መባል እንደሌለበት ምክንያቱም የመጀመሪያው ወያኔ አባቶቻችን የኢትዮጵያ ባንዲራ ይዘው ነው ለመብታቸው የታገሉት። የአሁኑ የ17 ዓመት ትግል ግን ጥያቄው ኤርትራ ነፃነት ትደግፋለህ ወይ የተባለ የገባው የትግራይ ወጣት ቁልፍ ጥያቄያቸው ኤርትራን ነበረ ከኢትዮጵያ ለማስገጠል ነፃነት ለመቀዳጀት በማደብ በትግራይ። ስለዚህ ይሄ በግልጽ መውጣት የለበትም ወይ? ዳግማዊ ወያኔ የሚባል ነገር ትግራይን ወክሎ የሚንቀሳቀስ እንደሌለ ለማታለል እንጂ ከሻዕቢያ ጋር ሆኖ ኢትዮጵያን ለማፈራረስ የሚሰራ መባል የለበትም ወይ? ከዚህ በፊት የሰራው 1001 ወንጀሎች አይበቁም ወይ? አቶ ገብሩ እስቲ እርስዎ ሳይቀር ጽፈዋል ያሉትን እስቲ እንስማ። እንግዲህ ቅድምም ለመግለጽ ሞክሬያለሁ። እድገት ነው፣ ሂደት ነው። ኤርትራ ነፃ ከኤርትራ በፊት እንዳልከው ብዙ የትግራይ ወጣቶች ኤርትራ ሄደው ተዋግተዋል። ሳህል ተራራ ላይ ህይወታቸውን አጥተዋል። በብዙ ሺዎች ናቸው። ሻዕቢያዎች ለዚህም ትርጉም አይሰጡም። እንዲያውም ምን ሚና ነበራቸው ብለው ነው የሚያጣጥሉት። እንግዲህ መሪዎቹም ይሄን የሚከላከሉ አይደሉም። አሁን ከሻዕቢያ አፈንጋጭ የሚባለው የጻፈው በቅርብ ጊዜ ጽሁፍ አለ፣ መጽሐፍ ስለ ኤርትራ ነፃነት። እዛ የተሳተፈው የትግራይ ኃይል 2000 ብቻ ነው ብሎታል። መስፍን ሐጎስ ነው 2000 ብቻ ነው ብሎታል። ይሄ ማቃለል ነው። ምንም ምን ያልነበራቸውም እዛ በሚል ነው። ኤርትራ ነፃ በማውጣት ረገድ፣ በመከላከል ረገድ
በተለይ ባበቃለት በ1974 ዓመተ ምህረት የነበረው ቀይ ኮከብ ረገድ እና ከዛም ቀጥሎ የነበሩ ውጊያዎች ህወሓት ከፍተኛ ሚና ተጫውቷል። እንግዲህ ያኔ የወታደራዊ አስፈላጊነት ነበረው የሚል ነበር ያኔ የሄደው። ምክንያቱም በተናጠል ከሚመታን ደርግ በጋራ እንከላከለዋለን ከሚል ነው ያኔ የተነሳው። ግን ያም ሆኖ ኤርትራ ነፃ ከሆነች በኋላም የኛ ጥቅም ተጠብቋል ወይ? በተለይ የዛ ወደ ሳህሉድ የተዋጋው ኃይል ቤተሰብ ተጠቅሟል ወይ ሲለው በየስጠይቅ መጀመሪያ ያደረጉት ነገር ማሳዋ ለትግራይ ጥቅም እንዳትውል ማድረግ ነበር። እሱ ነበር፣ እንደዛ ነው ያደረጉት። ምክንያቱም አሰብ ላይ ያለው ታሪፍና ማሳዋ ላይ ያለው ታሪፍ ለያይተው በማሳዋ ላይ ተጨማሪ ታሪፍ ጥለዋል። ትግራይ እንዳይጠቀም፣ ትግራይ እንዳይጠነክር፣ ትግራይ እንዳይበለጽግ ከሚል የተነሳ ማለት ነው። ስለዚህ ዋጋው ይሄ ነው። ቆይተውም አጠቃላይም ዘግተውታል። አሰብንም ማሳውንም ዘግተውታል። ጭራሽ ከዓለም አቀፍ ህግ ውጭ ማለት ነው የዘጉት። ማለት የመጠቀም መብት አለው አንድ የባህር በር ያለው ሀገር ሌላ ባህር የሌለውን ሀገር ጥቅም እንዲተላለፍ በነፃነት እንዲተላለፍ ህግ ይደነግጋል። ዓለም አቀፍ ህግ ይደነግጋል። ይሄን ሁሉ ጥሰው ትግራይን ለመደቆስ ትግራይን በቃ እንደሚናገሩት እንዳይነሳ እንዳያንሰራራ እና ቅድም ያልኩት በትርክታቸው ውስጥ ያለው የነሱ ስጋት ሆኖ እንዳይቆም ባገኙት አጋጣሚ ሁሉ የትግራይን ህዝብ እየደቆሱ ናቸው። ከፍተኛው ደግሞ ይሄ በቅርብ ያደረጉት ጦርነት ነበር። ምንም ወጣት የተባለውን እየጨረሱ ሊያድግ የሚችለውን ቆይቶም ሊያድግ የሚችለውን እየጨረሱ ህዝቡ በህዝብ ላይ ነው የዘመቱት፣ በህወሓት ላይ አልዘመቱም። ህወሓት ችግር የለውም ከነሱ ጋር ምንም ችግር የለውም። እንደሌለው አሁን አሳይቶናል። በግልጽ ችግር እንደሌለው እያሳየን ነው። ስለዚህ ይሄ በሚሆንበትም ህወሓቶች አይቃወሙትም። ምክንያቱም የኤርትራን ጥቅም ነው የሚያስቀድሙት። እንዳልከው የኤርትራን ጥቅም ስለሚያስቀድሙ ይሄን ነገር አይቃወሙትም። ምንም ያሉት ነገርም የለም። ስለዚህ በአጠቃላይ ሳየው የሚገርመኝ እኔ አንድ ጊዜ መሳሳት ይቻላል። ሜይቢ ሁለት ጊዜ መሳሳት ይቻላል፣ 3-4 ጊዜ መሳሳት ይቻላል። በጦርነቱ ጊዜ ወደ ሱዳን በድርቁ ጊዜ እንዳንተላለፍ ከልክለውናል። ከዛ በኋላ በ1990 ዓመተ ምህረት መጥተው መሬታችን ላይ ወረውናል። ከተሞቻችን አጥፍተዋል። ከዛም አሁን ከአብይ ጋር በመዛመድ መጥተው የትግራይን አካባቢ ወደ በረሃነት ለመቀየር የሞከሩ ማለት ተክል ጭምር የነቀሉ እንዳይበቅል ይሄ ጥቃቅን ነገር ሁሉ እዛ እንዳይኖር ከትላልቆች ፋብሪካዎች ጀምረው እስከ አነስተኛ ነገሮች ያፈራርሱ የቻሉትን ይወስዳሉ። ያቻሉትም አፈራርሰው የሄዱት ይሄ ህዝብ ምንም ቆሞ መሄድ የለበትም። ይሄ ህወሓትንም ያጠቃላል ለነገሩ። ግን ህወሓቶች እንደዚህ ከሚያደርጋቸው ጋርም ነው የሚሻረኩትና ሳየው አሁን ያመጣሁት እኔ የመጨረሻ በተለይ በቅሩ ካለው ግኝት ጋር አገናዝቤ ሳየው እኛ ይገርመን ይሆናል፣ ግን ሁለቱም ስሪታቸው አንድ ነው። ስሪታቸው አንድ ነው። አሁን ቅድም ፖለቲካውን የትግራይ ፖለቲካ ለመግለጽ ሞክሬያለሁ። ምንም መፈናፈኛ የሌለው ፖለቲካ ነው። ለይስሙላ ስለ ዲሞክራሲ ይነገራል፣ ስለ ምክር ቤት ስለ ባይቶ ምናምን ይነገራል። የሚወስነው ግን ድርጅቱ ነው። የአንድ ድርጅት አገዛዝ ነው። ምናልባት ቢለይ በትግራይ ህወሓት እንደ ቡድን ይገዛ እንደሆነ ኤርትራ ውስጥ ደግሞ ኢሳያስ እንደ ግለሰብ ስለሚገዛ ነው ልዩነታቸው እንጂ አንድ አይነት የፖለቲካ አስተሳሰብ ነው ያላቸው። ለውጥ እንዲኖር በአካባቢው አይፈልጉም። ሁለቱም ለውጥ እንዲኖር፣ የፖለቲካ ለውጥ እንዲኖር፣ እንቅስቃሴ እንዲኖር፣ ምህዳር እንዲሰፋ፣ ዲሞክራሲ እንዲነግስ አይፈልጉም። የዚህ ጠላቶች ናቸው። ከዚህ አንፃር ሁለቱ ግንኙነት ቢመሰርቱ አሁን አይገርመኝም። ድሮም ቢሆን ያው በጥቅም ስለሚተሳሰሩ ነው። ቅድም ያነሳቸው ነገሮች አሉ። ስለ ግለሰቦች አንስተሃል። ግለሰቦቹ በጣም ከፍተኛ ሚና ነበራቸው
ሻዕቢያዎች ተጠናክረው እንዲወጡ በዚህ ወደ ሻዕቢያ የገባንበት ጦርነትም በድል እንዳይወጣ በማደናቀፍ ከፍተኛ ሚና የነበራቸው ሰዎች ናቸው። በድል እንዳንወጣ ምክንያቱም በዛ ላይ ሆዳቸው አይጨክንም በሻዕቢያ ላይ ሆዳቸው ስለማይጨክን ነው። እነሱ ግን ያው እድሉና አጋጣሚ ባገኘበት ጊዜ ምን ሊያደርጉ እንደሚችሉ አሳይተውናል እና ይሄ ቋሚ ስትራቴጂክ የሻዕቢያ አቋም ነው። ስለዚህ ይሄ ተቀብሎ የሚሄድ የሱ ተቀጥያዩ ወይ እንደሱ ነው ማለት ነው እንጂ ጤነኛ አእምሮ ያለው ይሄ በግልጽ እናቶቻችን እስካሁን ድረስ የሚያለቅሱበት የተደፈሩት እናቶች ወክሎ ሻዕቢያን የሚደግፍ ሻዕቢያን ለዘላለም ይኖር የሚል ጤነኛ ነው ብዬም አላምንም። ግን ከጤነኝነት በላይ የጥቅም ነገር ነው ማለት ጋዜጠኞች ምናምን ያሉት በገንዘብ የተገዙ ናቸው። ገንዘብ ይወስዳሉ። በገንዘብ የሚገዙ ካልሆነ በስተቀር ምንም ከእንደዚህ ያለ ኃይል መተሳተፍ በማይገባው ይሄዳሉ። ፓርቲውም ቢሆን የጥቅም ጉዳይ ነው። በስልጣን ለመቆየት ቅድም እንዳልከው የ4 ኪሎ ለማፍረስ የሚሻለው ከዚህ ጋር ተጠግቶ ብሎ ነው እና ይሄ ያልተቀደሰ ጋብቻ ጥፋት እንጂ ልማት እንደማያመጣ እኔ ይገባኛል። ቀደም ብሎ ተናግረናል ይሄ ጉዳይ። ስለዚህ የዚህ አይነት ደረጃ ላይ የደረሰ ድርጅት ነው ለማለት ነው። በህዝቡ ላይ የሚጨክን ድርጅት ነው። በህዝቡ ላይ የጨከነ ነው። ሰልፍ የወጡትን እየገደለ ነው ያለው። ሰልፍ የወጡትን ያሳደደ ነው ያለ። ስለዚህ አንድ የፖለቲካ ድርጅት በህዝቡ ላይ ከጨከነ ሌላ ምን ምትለዋለ? ከዚያ በኋላ የፖለቲካ ድርጅትም አትቆጥረው። እኔ አንዱ ለማስገንዘብ የፈለግኩት በእርሶ በኩል ምክንያቱም አቶ ገብሩ አስራት በትግራይ ህዝብ ትልቅ ቦታ የሚሰጡት ክብር ከህዝቡ የተሰጡት በአቅሞ የፈቀደውን ያክል ለአካባቢው ልማት ለኢትዮጵያ አንድነት መጠናከር በቅንጅት ጊዜ በአንድነት ጊዜም አዲስ አበባ ለመላው ህዝብ ያደረጉት ንግግር ታሪክ ሆኖ አልፏል። ይሄ እንዳለ ሆኖ ይህን በመገንዘብ ነው እንግዲህ ይህ ኢትዮጵያ ውስጥ በተለይ ትግራይ ውስጥ ሰርቶ መሰረቱን ቤዝ አድርጎ የቆየው ሁለተኛው የሻዕቢያ ቡድን በግልጽ ቋንቋ ለህዝቡ ለትግራይ ህዝብ ይሁን ለተቀረው የኢትዮጵያ ህዝብ መነገር አለበት። ለምሳሌ የአልጀርስ ስምምነት ተቀብረው የነበሩት የአፄ ምኒልክና የጣሊያን ጊዜ ውሎች መለስ ዜናዊ ቆፍሮ አውጥቶ የአልጀርስ ስምምነት ሌላው ዩናይትድ ኔሽንስ ወይ አሜሪካ የጣለብን ሊመስለው ይችላል። የመለስ ኢኒሼቲቭ ነው። ግን የመለስና የኢሳያስ ባይላተራል የሆነ ግን በሌላው በዩናይትድ ኔሽንስ ፋይናንስ እናደርጋለን ሰላም አውርዱ ተብሎ መለስ ያቺ አጋጣሚ አገኘ። ተሸንፎ የነበረው ሻዕቢያ ኢሳያስ አፈወርቂን ከወደቀበት አፈሩን አራግፎ የሚኒሊክ የሞቱ ውሎችን ቆፍሮ አውጥቶ ህይወት ዘርቶ ኢትዮጵያን ወደ ባልባ ለማድረግ ነው። እንግዲህ የጣሊያን ማፕ የሰራውን ለማረጋገጥ ተበትኖ ወደ ሱዳን ይፈስ የነበረው የሻዕቢያ ጦርነቱ በ24 ሰዓት ይቆማል ብሎ ተመለስ የሚል መልእክት ለሻዕቢያ እንደሰጠው ከዛ በኋላ ደግሞ አቶ ኢሳያስ አቶ መለስ ከአዲስ አበባም በየማነ ጃማይካ የሚመራ የኤርትራ ቡድን ከአስመራም የራሱ የሻዕቢያ ቡድን ወደ ሄግ ሄዱ። ቅድም እንዳሉት ጾረና አውራጃ ለኢትዮጵያ ሰጥቻለሁ ሲሉ ዳኛው የለም አለ። ከኢትዮጵያ የሄደው ቡድን እኛ የሰው አንፈልግም የራሳችንም አንሰጥም በሚል ሽፋን ጾረና የኢትዮጵያ ሆኖ አያውቅም። የኤርትራ ነው። የኤርትራ ከጥንት ጀምሮ የኤርትራ ነው። የኢትዮጵያ ቡድን እኮ ነው የሚከራከረው ለኢትዮጵያ ኢንተረስት ሄዶ ግን መለስ ይዋዝ አይደለም። ኤርትራ ቡድን በኢትዮጵያ ስም ወደ ሄግ ልኮ ዳኞቹ በሚገርም ሁኔታ you made our job easier than we had expected ስራችንን አቀለላችሁት እናመሰግናለን። ከአስመራ የመጣውም ለኤርትራ ከአዲስ አበባ የመጣውም ለኤርትራ ኦኬ ጾረና አንቀበልም ተባለ። እንደዚህ አድርጎ ሊበተን የነበረውና በኢትዮጵያ ድል አድራጊነት ሊጠናቀቅ የነበረው ጦርነት
ሻዕቢያን ከሞት አድነው ይኸው ለትናንቱ ጄኖሳይድ አደረሰው። ይህ ደግሞ ቀጣይ ደግሞ የመለስና የስብሃት የሚያስቀጥል ቡድን የሞንጆሪኖና የደብረጽዮን ቡድን መቀለ ውስጥ አለ። የፌዴራል ጋቨርንመንት ይህን ቁጥር 2 ሻዕቢያን ነቅሎ እንዲሄድና እንደናንተ አይነት ተናግረው የሚያሰሙ የፖለቲካ ምሁራንና የፖለቲካ መሪዎች በዚህ ላይ የምትናገሩት ወይ ለህዝብ ለማስተማር የምታደርጉት የያዛችሁት ፕሮግራም አለ ወይ? እንግዲህ አንድ ፖይንት ካነሳው ልጨምርና ወደ አሁን ያነሳው ጥያቄ ገባለሁ። እኔ የአፄ ምኒልክ ስምምነት ሰፊ ነው። እሱንም በደንብ ተገንዝበው አይደለም አምን ለኢትዮጵያ በሚጠቅም ደረጃ አልወሰዱትም። የአፄ ምኒልክ ስምምነትም በአፄ ምኒልክና በኢጣሊያ የተደረገው ስምምነት የሚለው አንድ አንቀጽ አለ። አንቀጽ 5 ነው መሰለኝ። ኢጣሊያ በማንኛውም መንገድ ከኤርትራ ስትወጣ ኤርትራ ለኢትዮጵያ ተላልፋለች የሚል አንቀጽም አለ። ይሄን ትተውታል። ያ የቦርደር ግን እንዳልከው ጊዜ ያለፈበት ያረጀ ያፈጀ የሚባለው ማለት ነው እና ከዛ በኋላ ብዙ ነገሮች ተፈጽመዋል። የምኒልክን አታመጣም ውል ከሆነ የፌዴሬሽኑ ውለም አለ። ከዛ በኋላ የሆነው የፌዴሬሽን ጉዳይም አለ በተባበሩት መንግስታት አማካኝነት የተደረገው ፌዴራል። ስለዚህ ህግ ሲሰራ ይሄ የቆየውን ነው የምትጠቀመው ወይስ ኋላ የመጣውን ህግ ነው ስራ ላይ የምታውለው የሚለው ነገርም ሌላ ጠያቂ ነገር ነው። ግን ያን ጠቀም ብትልም አያስኬድም። የቦርደር ጉዳይ አይደለም የተነሳው። ሲዋዋል ጣሊያንና ሚኒሊክ ጭራሽ ኤርትራ ጣሊያን ከኤርትራ በማንኛውም ሁኔታ ከወጣች ኤርትራ ለኢትዮጵያ ተላልፋ ትሰጣለች የሚል አንቀጽ አለው። ይሄን አላነሱትም። ስለዚህ እንዳልከው ከዚህ አንፃር ሲታይ የኢትዮጵያን ጥቅም በሚያስጠብቅ መንገድ ድርድርም አልተካሄደም። ራሱም የአልጀርስ ስምምነትም እኔ ፈርሷል ነው የምለው። ቅድም ተናግሬያለሁ። ህጋዊነትም የለውም። መዋል እንደገና መደራደር እንደገና ነው የሚያስፈልገን እንጂ በዛ ተገዝተን እንሂድ የሚለው ነገር ትክክል አይመስለኝም። እንግዲህ ከህግ አንፃር ምናምን የሚል ከህግም አንፃር ነው እያነሳው ያለው። አፈረሱት እኮ ብዙ አንቀጾች አሉት የአልጀርስ ስምምነት ብዙ አንቀጾች አሉት እና ሰሰሽን ኦፍ ሆስቲሊቲ የሚባል ይሄ ጠብ ያለ መጫር ምናምን ባል ጭረዋል። የተባበሩት መንግስታት እዛ መቆይ የ25 ኪሎ ሜትር ባፈር ዞን ወይ ደግሞ አንድ አካባቢ መፍጠር ነፃ ቀጠና መፍጠር የሚል ሁሉ ነበሩ። እነዚህ ሁሉ ተጥሰዋል። እንግዲህ ያቺ የመሬቷ ስራ ላይ ትውላለች። እነዚህ ያሉ ውሎች ግን የኢትዮጵያን ጥቅምና ደህንነት የሚያስጠብቁትን ግን አይነሱም። እስካሁን ድረስም አይነሱምና እነዚህ መፍረስ ካለበት ሁሉም ነው መፍረስ ያለበት የሚል አለኝ። ሁለተኛው ያልከኝ ግን እኔ እንግዲህ እዚህ ያለ የተናገርኩ ያለሁት እንዳልከው ደጋግሜ እንደማንሳው ቲፒኤልኤፍ በጊዜ ሂደት ዳይናስቲክ ሆኗል። ዳይናስቲክ ነው። አንዱ ሲሄድ ሌላውን ያወረሰ የሚሄድበት ዳይናስቲክ ነው። ይሄ ጥርጥር የለውም። ያንድ ግሩፕ ያንድ ምንድን ነው በሰንሰለት የተሳሰረ በገመድ የተሳሰረ ጥቅመኛ ቡድን ነው የሆነ አመራሩ እና የተወራረሰ መጥቷል፣ እዚህ ደርሷል። እኔ እንዲህ የሚለው የደም ዝምድና አላቸው ከሚል አይደለም ማነሳው፣ ወይ የሆነ ቤተሰቦች ናቸው ከሚል አይደለም ማነሳው። አቋማቸው አንድ ነው። ያንዱ ተሸክሞ ይሄዳል፣ ያወርሰዋል፣ ይዞ ይሄዳል። በኢትዮጵያ ጥቅም ያላቸው አቋም፣ በትግራይ ህዝብ ያላቸው የመብት ተቆርቋሪነት በሁሉም ነገር የቀጠለ የመጣ ዳይናስቲ ነው እንጂ ለኔ ፖለቲካ ፓርቲ አልለውም። በአሁኑ ጊዜ ከህግ አንፃር አይደለም ከፖለቲካ አንፃር ነው ያልኩ ያለው። ከህግ አንፃር ሊከራከር ይችላል፣ ህጋዊነትም ሊያገኝ ይችላል። እንደዚህ ያለ ዳይናስቲክ ቡድን ነው ያለው የምለው እኔ እና ይሄ ስልጣን እኔ ካልያዝኩት በምንም መንገድ ለሌላ አይሰጥም፣ እኔ ካልያዝኩት ካልተጠቀምኩበት ለሌላ አይሰጥም ብሎ የሙጥኝ ብሎ የሄደ የስልጣን የጥቅመኛ ዳይናስቲ ነው ያለው። እንግዲህ እንደኔ ያሉ አሁን ሊያደርጉት የሚችሉ የሚመስለኝ እኔ ደጋግሜ ተናግሬያለሁ።
የስልጣን ፍላጎትም የለኝ ወደ ስልጣን ለመምጣት ፍላጎት የለም እዚህ ግልጽ መሆን ያለበት ይመስለኛል በማዕከላዊ መንግስትም ይሁን በትግራይ የስልጣን ፍላጎት የለኝም ግን እንደ ኃላፊነት ግን የትግራይ ህዝብ ንቃት ሊና ከፍ ያደርጋሉ በየማስባቸው ሐሳቦችን ሰነዝራለሁ በመጽሐፍም ለማድረግ የመኮርኩት ይሄን ነው እንድንነጋገርበት የኔ ብቻ ትክክል ነው ብዬ አይደለም ማስበው ግን እንድንነጋገርበት አቅርቤያለሁ በሐሳብም ደረጃ የኔም ስህተት ሊሆን ይችላል ግን ይሄን አቋሜን ነው ግን ደግሞ አይቻለሁ በእነዚህ 17 ዓመት ህወሓትን በተታገልበት ሁኔታ ብዙ ነገሮች አሁን ተለውጠዋል ላይመለሱ ተለውጠዋል አብራ መሳሳት ያለብንም ምክንያቱም ቅድም ያነሳኋቸው በፕሮግራም ደረጃ የሚነሱ ህዝቡ የያዛቸው ጥያቄዎች ተነስተዋል ዲሞክራሲ እንፈልጋለን ነፃነት እንፈልጋለን ኢምፓወርመንት ወይ ስልጣን የመጠቀም ፍላጎት አለን ገበሬ ሳይቀር ያነሳ ሰልፍ ላይ እየወጣ ነው ገበሬው ሳይቀር እናንተ አታስተዳድሩንም ራሳችን እንወስን ብሎ ሰልፍ ጭምር እየወጣ ነው ፕሮቴስት ያደረገ ነው በጠመንጃ ነው ያዙት በጠመንጃ ደግሞ ዘላቂነት የለውም በጠመንጃ የሚገዛ ዳይናስቲ ብዙም ሌጂቲሜሲ አይኖረውም ምንም ሌጂቲሜት ሆኖ ሊቀጥል አይችልም ስለዚህ ይሄ ነገር እንዳልከው እኔ የሚታየኝ ምንም አሁን ከዚህ ጥፋት በኋላ የማይማር ፓርቲ ከዚህ ጥፋት ቅድም አንስተዋል 1 ሚሊዮን ህዝብ ካፈናቀለ በኋላ ወደ 600 ሺህ እንግዲህ ዓለም እየተቀበለው ያለው ወጣት ካስገደለ በኋላ ብዙ ለጋ ወጣቶች አካል ጉዳተኞች ካደረገ በኋላ ሀብታችንን አሳልፎ ከሰጠ በኋላ መሬታችንም ተቆርሶ ተሸንሽኖ በሻዕቢያም በሌሎችም በወልቃይትም የኤርትራ ግዛትም ተሸንሽኖ እየሄደ ባለበት ጊዜ ምን ሌጂቲሜሲ ያለን ይላል ትግራይ ውስጥ ይሄ ድርጅት ምን ያስተዳድርኩ ከስልጣን በስተቀር እነዚህን ያስረከበ እነዚህን ያጠፋ ድርጅት ምንድነው ከሱ ምን ተጠብቀው አሁን ምን እንጠብቃለን አሁን ደግሞ በሌላ መልክ መጣ ያለችውን ትግራይም ቢሆን በኔ ጠመንጃ ስር ትቆያለች ብሎ እንደዚህ የምርጥኝ ይዟል እየሄደ ነው ያለው ያ ያዛልቀውም አይሆንም ያልኩ ነው ምክንያቱም አሁን ጥያቄው በክስተት ደረጃ በመልካም አስተዳደር በዚህ ችግር አለ ፍቱልን ምናምን ባይሆን አንፈልጋቸውም አና ዛሬ ቀን አንድ ሴት ስትናገር ሰምቻለሁ መቀሌ ላይ ከአድ ጉደም አይምን ከሕንጣው ላይ መጡ ቤት የሚሰብርና ምተም የሚቀማ ሽፍታ ነው ይሄ ነው ያሉት ይሄ የፖለቲከኛ ቃል አይደለም የተራው ሰው የሴቶች የገበሬዎች ነገር ነው ሽፍትነት ነው በትግራይ የተጫነብን ያለው ይሄ ዳናስቲ ሽፍታ ነው ያሉት ነው ስለዚህ ይሄ ነው ያለው አሁን ጊዜና እንግዲህ ይሄም ያልኩ በቀጣይነት የመጣ አፈናው የበረታ አሁን ባለንበት በጠመንጃ ወደ መግዛት ደረጃ የደረሰበት ሁኔታ ደርሷልና እዚህ ችግር ላይ ነው ያለነው እንዳልኩ ግን እኔ በግሌ ማለት አሁንም ለመድገም ፈልገው የነሱን ስልጣን ንቀናቀና በዚህ ስልጣን ላይ መቀላቀል አልፈልግም ግን ህብረተሰቡ ሊቁ ንቃት ያስፈልገዋል ነገሩን ከመሰረቱ ማየት አለበት አሁን የተነሳ ያለው ትንሽ ነገር አይደለም ህዝቡ ያነሳው ያለው ከሊቁም በላይ ሊቁ ከሚያነሳው ጥያቄ በላይ ሄዷል አንዳንድ ተቋሞችም ያነሱት ያሉት ጥያቄ በጣም ትክክለኛ ጉዳይ ነው ምክንያቱም ቅድም እንዳልከው ትግራይ ውስጥ ስርዓት እንዲኖር ህግ እንዲኖር አይፈልጉም ፍርድ ቤት እንዳይሰራ እኮ በፍርሃት ድባብ ላይ ነው ያለው አይፈልጉትም ይሄ ካለ ይጠየቃሉ ምንም ተቋም የለም ጠያቂ ተቋም የለም ትግራይ ውስጥ ፍርድ ቤት በእነሱ እጅ ነበር ፖሊስ በእነሱ እጅ ነው አቃቤ ህግ በእነሱ እጅ ነበር ይሄ የጸረ ሙስና ማላገጫ የሆነው የጸረ ሙስና የሚባልም በእነሱ እጅ ነው ማጣራት አይችልም ስለዚህ እነዚህን ተቋማት በመቆጣጠር ነው እድሜያቸውን ያረዘሙ የነበረው ግን እነዚህ ተቋማት አንዳንዶቹ በተለይ እንደ የፍትህ አካላት ማን ነው አቃቤ ህግ ፖሊስም ጭምር ፖሊስ እኮ መቀሌ ላይ ወንጀለኛ ይዘው እኮ መጥተው ታጣቂዎች አስፈቱት እንግዲህ ተጠርጣሪ ልበለው አሁን ተጠርጣሪ ፖሊስ ለመያዝም አይችልም እና ህግ እንዳይኖር የህግ የበላይነት እንዳይኖር ትግራይ ውስጥ እየሰራ ያለና ትግራይን እንዳልኩት ወደ ኃይለኞች ወይ ጉልበተኛ የሚያስተዳድራት የሚገዛት አካባቢ እንድትሆን የለወጠ ያለ ነው ማለት
አቶ ገብረ አስራት ዛሬ ለሰጡን እጅግ በጣም ጠቃሚ ለሆኑ አስተያየቶ እዚሁ አክሱማውያን ድረስ መጥተው ለሰጡን ላካፈሉን ሀሳብ እጅግ አመሰግናለሁኝ። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። እንግዲህ ወደ አክሱማውያን ሚዲያ ለመጀመሪያ ጊዜ ነው የቀረብኩት። ምንም ምክንያት የለኝም ላለመቅረብ እና ዛሬ መጀመሪያ ነው። ሌላም ጊዜ በተመሳሳይ ሁኔታ አስፈላጊ ሆኖ ሳገኘው በዚህ መንገድ እንደምታስተናግዱኝ በማመን ቀጣይ ውይይት እንደሚኖረም ተስፋ አደርጋለሁ። በጣም አመሰግናለሁ።